ደግሞ ኤክስትሪም ለወጣው ሸታችሁ ትምላላችሁ ሲራሳችሁን ፈትሹ ራሳችሁን መርምሩ ደወለልኝ አልተመቸኝም ነበር በጣም ሞክ ያረጋል ይስቀን ሰሙን ላስተዋውቃችሁ ሰሙ የዛሬ 15 ዓመት ሰሙ ምን እንደሚመስል እዚሁ ሌላ ሳያችሁ እግዚአብሔር ይታረቀ እኛ ምን እንላለን እንደን ፕሮቴስታንትንም እንዳይናገር ላርገው ሁለተኛ ጥሪ ከተመስገን የጌታ ጋር ይሆናል በጣም ከልጅነቱ ፔንቴ ነበር አይደለ ከልጅነቱ የፈለገውን የፔንቴ ቶፒክ መርጦ የፈለገውን እኔ ሳልዘጋጅ ዲቤት ታርቻቸዋለሁ ሁለቱን ስራ ታቃለ ከስራ 11 ተኩል ወጥቼ ቀጥታ ምሮጠው ቤተክርስቲያን ነበር ብዙ ጊዜ እንራት አልበላም ነበር በነገራችን ላይ ያው ስለለፈ ላውራችሁ ኦርቶዶክስ ቤት በጣም ብዙ ሰፖርት የሚያገኙ ሰዎች እነማን እንደሆነ ታውቃላችሁ ሙልጭ ያሉ ሸታም ሰዎች ሙልጭ ያለ ጸረ ክርስቲያናዊ አቋም ያላቸው ሰዎች በቃ በጣም በዙሪያቸው ሰዎች ሙሌ ይባላልና መካና ኢየሱስ ቸርች ይዞኝ ይር ነበር ያው አላወራችሁም ብዙም ነገርና በጣም ዛልጅ እኮ ነኝ አይደለም እኔ ሌላ እንደ ስኩል ላይ ነበር እንትን ምንለው ውር ይያለ አይደለም እኔ ገንዘብ ደረጃ ደርሼ እና ፕሊስ ራፉታው እኔ እኮ ነኝ ነገርኳችሁ አይደል አሁን እኔ ገንዘብ ዘርፌ ገንዘብ ዘሰርቄ ቦታ አሁን ቲክታክ ላይ 6 አመት አልፎኝ 7ኛ አመት ላይ የመጣ ነው አይደል እስኪ ገንዘብ ዘርፎኛል ያለች ቸርች አለች እስኪ ለምን አትጠይቁትም የቷ ቸርች ነው ከቷ ቸርች ነው ሰሙ ገንዘብ የዘረፈው ብላችሁ ለምን አትጠይቁትም እኔ ሪካርድ አለኝ ሲል ለምን ሪካርድን አውጣ አትሉትም የምርኮ ነው አንዳንዴ ምን አለ መሰላችሁ እናንተ ጋር ያለን እውነት ወይም እናንተ ጋር ያለን ውሸት ለማውጣት እየማላችሁ ውሸት አትናገሩ እንዴ ፔንቴ ቸርች ይላል እንዴ አረው ወዳጄ እኔ ሲጀመሪትም ይጃላቀም በቃ መካነ ኢየሱስ ነበር በጣም ህፃን እያለ ትንሽ እያለ እንደዛ ነገር ግን እኔ የትኛው ፔን እኔ በጣም ህፃን ልጅ እኮ ነኝ እዛኔ ስንት አመት እንደሆነ ታውቃለህ 12 አመት እኮ ነኝ እዛኔ አምፈን ሊኮ አንዳንድ ጊዜ እኮ በጣም ነው የሚደብረው አረ አንዳንዴ እስኪ ስትዋሹ እንኳን የፈጣሪን ስም አትጥሩ እኔ መካና ኢየሱስ ቸርች ሙሌ ሲወስደኝ እጄን ይዞ ነው ይወስደኝ የነበረው በጣም ትንሽ ነቶም ምን ፋሚሊ ፕሮቴስታንት ነበሩ አይደለም እኔ ገንዘብ ቦታ ለደረስ ይቅርና ወይኔ በላቸው ማለት አሁን ነው ኦኬ አይ ለማንኛውም እንድሰሙት እንጂ እንድታረጉ ነው ሰርቆ ነው ገባችሁ ሰሙ የዛሬ 6 ነው 7 አመት ከቤተ ክርስቲያን ገንዘብ አምጣቶ ነው የተባረረው ያለ ነው ወደ ኦርቶዶክስ ላይ ምናምን ብሎ እንዲገባ ያደረገው ለሰሙ እኔ ከእኔ ጴንጤው የዛሬ 6-7 አመት አለ ቆየ ከህፃናት ክፍል ጀምሮ ቤተክርስቲያን ነበርኩኝና 3 እንትን ነበረንና አናንያ ዛሪያ ሚሳኤል እና ሚሳኤል ላይ ስታስተምረኝ ነበርችው አንድ ከነሰሟ ልንገራችሁና ለምለም ትባላለች አዋሳ ቅድስት ስላሴ እና ከዛ ዛደኩ ሆንኩ ኖርኩ ከዚያ በኋላ ስጎረምስ ሃይስኩል ላይ ምናምን ልክ
ሃይስኩል ስገባ የት እንትን አልኩ መሰላችሁ አሳ ደብረ ሰላም ቅድስት ሥላሴ ቤተክርስቲያን ትምህርትና ኪነ ጥበብ ክፍል ማገልገል ጀመርኩ በጣም ትንሽ ልጅ ነበርኩ የዛኔ በጣም ትንሽ ግን አነብና ጠይቅ ነበር እና አንዳንዴ ምን አለ መሰላችሁ እሺ አንድ ነገር ልጠይቃችሁና እኔም ጴንጤ ቸርች አይቶኝ መክሷል እኔኮ በነገራችን ላይ ቲክቶክ ላይ እንደምታዩቸው አይነት አይደለም እኛ አልቀበለውም ነው ኮመናችሁ በዩኒቨርሲቲም ደረጃ ዝም ብሎ ቦታ አልነበርኩም ማህበረ ቅዱሳን ውስጥ አገለግል ነበርና ግቢ ጉባኤ ላይ ትምህርትና ኪነ ጥበብ ክፍል አገለግል ነበር ኢቨን ኢፍ ዩኒቨርሲቲ ላይ እንዲ ነበርኩ ሲቀጥል ደግሞ እንዲህ አይነት ህይወት የለኝም እንደምታወሩት አይነት ብዙዎች እንደምትናገሩት አይነት ህይወት የለኝም አንዳንድ ሰዎች ሎክሳችሁ አይደለም ልኮንናችሁና ያ ሁሉ ጊዜ ትናንትና አልፈዋልና ያ ትናንት ያለፈ ነገር ነው እና ባካችሁ እኔ ባካችሁ በፈጠራችሁ አትሊስት እስኪ የጌታን እናት ስሟን እየጠራችሁ አትዋሹ ነውር ነው እሺ ሰው እንዴት ማርያምን እያለ ያሻል እኔ ይሄ ሰውዬ እኮ መቼ ጤና እኔ በነገራችን ላይ ታሳስ ሐምሌ 19 ፊት ለፊቴ ላይ ነበር እና እየቀረጽኩት ነበር እንደውም ላይፍ ሳስተላልፈው ነበር አያቀኝም እኮ ፊት ለፊቱ ላይ ቆሜ እንኳን አውደ ምሕረት ላይ እየቀረጽኩት አያቀኝም አይገርም ላይፍ ከፍቼ እኮ ሳሳያቸው ነበር እንዴት ማታቁትን ሰው ገሌ እንዲ ነው ትላላችሁ ግን አረን ሆር ነው ተው አይባልም እስኪ አንዳንድ ጊዜም ሰው እንዲመዝናችሁ አታርጉ አንዳንዴ ጠላት ቀስት ሲጨርስ ምን ያደርጋል ራሱና ማንነቱን ይገልጣል ፕሊስ ቢቀርባችሁ እና አይደለም እኔ ሌባ እንደሆንኩም ሌባ ነው ብለ ለመጀመሪያ ጊዜ ተናገርከው አንተ ነህ ደምረው እኔ በህይወቴ ከማንም ሰው 10 ሳንቲም ወስጄ ማላቅ ሰው ነኝ እንዴ እኔ አንድ ብር እንኳን ከሰው ሲጄ እንግልፍ ማስደኛ ነፍ ሰው ነኝ ምናልባት ላታቆኝ ትችላላችሁ እኔ ገንዘብ ለሰው ስሰጥ እንጂ ከማንም ገንዘብ ስስከቀበል አይቶም ሰምቶም ያክሰው ይል እና ፕሊስ በተቻላችሁ መጠን ስለማታቁትና ምንም መረጃው ኖሃው በሌላችሁ ነገር ላይ ባታወሩ አትሊስት በቃ ድሮም አታቀኝም ዛሬም ፊት ላይ ብቆም አታቀኝም ኒኮሮቅ እኮ አትይደ ኒኮ ፊት ለፊት ላይ ነበርኩኝ ያው ደምረት ፊት ለፊት እንደም ልክት ልስጥህ ደምረው ከታች ካለ እንዴ እናንተ ደክማችሁ መሬት ላይ አንተ ልደተ ቃል ማን ነበር አንደኛው ተመስገን የጌታ ነበር ደክማችሁ መሬት ላይ ስትቀመጡ እኔ ፊት ለፊታችሁ ላይ እኮ ካሜራ እየቀረጽኳችሁ ነበር ላይቭ ሳስተላልፋችሁ ነበር ታው እንጂ ስለማታውቁት ሰው በዚህ ልክ ባታወሩ ደስ ይላል ደሞ እየማላችሁ አትዋሹ እሺ እየማላችሁ አትዋሹ እኔ
ቲክታክ ላይ በአካል እኮ ራሱ ያየኝ ሁለት ሰው ብቻ ነው ታውቃላችሁ ግን ሁለት ሰው ብቻ ነው በአካል ያየኝ ማንንም ሰው አይቶኝ አያውቅም በአካል አይታችሁት የማታውቁትን ሰው እንዴት ነው በዚህ ልክ ሌባ ነው ከጴንጤ ቸርች ሳንቲም ሰርቆ ገንዘብ ሰርቆ ኧረ በእግዚአብሔር ስም እኔ ገንዘብ ቦታ ሁሉ ደርሼ አላውቅም ሲጀመር እኔ እንደ አይነት ነገር ራሱ አልወድም በነገራችን ላይ ምናልባት ስለኔ ማንነት ማወቅ ከፈለጋችሁ አብራደጎች አሉ ጠይቋቸው እና ፕሊስ ባትዋሹ እኔ እንደ አይነት ነገር ላይ ኢንቮልቭ አድርጋ በጣም በህይወቴ ከምፈራው ነገር አንዱ ይሄ ነው ሲቀጥል የትኛውም ጴንጤ ቸርች ውስጥ ገብቼ እኔ አገልግዬ አላውቅም የትኛው እንዴ የት ጴንጤ ቸርች ሲሄድ አይታችሁኝ ታውቃላችሁ የት አይታችሁኛል እስኪ እኔ ስም የላትም እንደ ጴንጤ ቸርች ስትል ስም የላትም ሰሙ ሌባ ሰረቀ ስትል እገሌ ከምትባል ቸርች አሁን እኔ ስላንተ ቸርች መሰረተ ክርስቶስ የምትባል ቸርች ነበር ከዛ ሙሉ ወንጌል ነበር ከዚህ just officially አንተም ስትናገር እኔ ግን የትኛም ምን የምትባል ጴንጤ ቸርች አረባከ ስትዋሽ እንኳን የጌታ እናትን ተዋት ምክንያቱም እጅግ በጣም ሐሰትን ስለምትጠላ ሐሰትና የሐሰት አባተን የሚደግፉና በሐሰት የሚኖሩ ሰዎች ካጋንንት የሆኑ ሰዎች ናቸውና ፕሊዝ ስሙትና እስኪ ታዘቡት ሰሙ መጀመሪያም ጴንጤ ነበር እናቱም አባቱም እህቶቹም እንዳለ ጴንጤ ነው ሰሙኮ ከጴንጤ የተባረረው ዘርፎ ነው ሰርቆ ነው ገባችሁ ሰሙ የዛሬ 6 ነው 7 አመት ከቤተ ክርስቲያን ገንዘብ አምጣቶ ነው የተባረረው ያለ ነው ወደ ኦርቶዶክስ ላይ ምናምን ብሎ እንዲገባ ያደረገው ለሰሙ እኔ ጴንጤ ሆኜ አልቀበለውም ነው ኮመላችሁ ጴንጤ ሆኜ አንተ ጴንጤን ኦርቶዶክስ አይደለም እምለው ልጅ ነበርኩ እኮ እኔ እምለው እንደ ምን ሆናችሁ ነው አለ ቆይ ሪከርድ ከሱ ጋር ዲቤት ሁሉ ያደረጉበት ሪከርድ አለ አሰማችኋለሁ ማርያምን አሰማችኋለሁ ለታሪክ ያስቀመጥኩት ሰሙ ጴንጤ ነው መጀመሪያም ሰሙ ጴንጤ ነው እኔ አይገርመኝም እኔ አሁን ሰሙ መጀመሪያም ጴንጤ ነበር እናቱም አባቱም እህቶቹም እንዳለ ጴንጤ ነው ሰሙኮ ከጴንጤ የተባረረው ዘርፎ ነው ሰርቆ ነው ገባችሁ ሰሙ የዛሬ 6 ነው 7 አመት ከቤተ ክርስቲያን ገንዘብ አምጣቶ ነው የተባረረው ያለ ነው ወደ ኦርቶዶክስ ላይ ምናምን ብሎ እንዲገባ ያደረገው ለሰሙ እኔ ጴንጤ ሆኜ አልቀበለውም ነው ኮመላችሁ ጴንጤ ሆኜ አንተ ጴንጤን ኦርቶዶክስ አይደለም እምለው ልጅ ነበርኩ እኮ እኔ እምለው እንደ ምን ሆናችሁ ነው አለ ቆይ ሪከርድ ከሱ ጋር ዲቤት ሁሉ ያደረጉበት ሪከርድ አለ አሰማችኋለሁ ማርያምን አሰማችኋለሁ ለታሪክ ያስቀመጥኩት እቺ ማርያም ፈርዶባት እንግዲህ ሰሙን ላስተዋውቃችሁ ሰሙ የዛሬ 15 አመት ሰሙ ምን እንደሚመስል እዚሁ ላይ ላሳያችሁ እግዚአብሔር ይተረቀ እኛ ምን እንላለን ማዝነው ግን ብዙ ጫዎቹ አንታፍ ብዙ ጫዎቹ ማንነቴን እንድታቁት ነው ብዙዎቹ ያው አብራችሁ ሳታውቁ ስትሳደቡ ለነበራችሁ እዚህ ላይ ካለ ላሳያችሁ ፖስቸው ነበር እዚህ ጋር ሲካለ ካላጠፋሁት ያው ተገስታ አርጉ አባቴ እንግዲህ ሰሙ ይባላል ይሄ ያው በደንብ ስለማይታይ
ይችን መድረክ የሚያውቃት አለ? ሐዋሳ ቅዱስ ገብርኤል ቤተክርስቲያን እንግዲህ የመድረክ ቲያትር ላይ ነው። የዛሬ 15 ዓመት ነው የምላችሁ። ታቦር ፕሪፓራቶሪ ያው ለመጀመሪያ ጊዜ እንደው የመድረክ ቲያትር ሰራ። እንግዲህ የዛሬ 6-7 ዓመት እያለኝ ነው ኦሪኖል ሐዋሳ ዩኒቨርሲቲ ነው የተማርኩትና እዛም 5-6 ቲያትሮችን ሰርቻለሁ። የደም አክሊልን የሚያስታውሳለ የደም አክሊል የሚልና መነኩሴ ሆነኝ ሰርቻለሁና የደም አክሊል የሚለው እና ደምረው ኬት አምጥቶ እኔን ጴንጤ እንዳረገኝ አላቅም። የዛሬ እንደውም ገንዘብ ዘርፎ ሰርቆ ነው ይለኛል። አረ በእናታችሁ ተው ነውር ነው። የምር እኮ ነው የምላችሁ። ይሄው ማየት ለምትፈልጉ ለምን አንዳንድ ጊዜ እንግዲህ ይሄ ቅዱስ ገብርኤል ሐዋሳ ቅዱስ ገብርኤል መድረክ ነው። የመድረክ ቲያትር ላይ ነበርኩኝ እና በዩኒቨርሲቲ ብዙ ቲያትሮችን ሰርቻለሁ። ያው ኪነጥበብና ትምህርትና ኪነጥበብ ክፍል ከታች ከልጅነት ጀምሮ እንትን ስለነበረ እና በተቻላችሁ መጠን ባትሳደቡ ባትዋሹ አትሊስት ውሸት መገለጫችሁ አይሆን ደስ ይለኛል። እሺ ውሸት መገለጫችሁ አይሆን። የማለን ወላ ሲናገር የነበረው ይምላል ምንድነው? ቆይ ምለህ በእናንተ የሚከብር አምላክ አለ እንዴ? ቆይ ይሄ ሰው ግን በሰላም ነው በጤናው ነው? አረ የሆነ ነገር አድርጉ በእናታችሁ ስለዚህ ሰው የምር ነው የምላችሁ። ስለዚህ ሰው የሆነ ነገር አድርጉ እና በጣም እየዋሸ ስለሆነ እኔን አያቀኝም። ጥቁር ልሁን ቀይ ልሁን ግራጫ ልሁን በጣም የሚገርማችሁ እኮ ፊቱ ላይ ቆሜ ቪዲዮ እየቀረጽኩት እኮ ማያቀኝ ሰው ነው። አሁን ሰሙ እንዲህ ነው እንዴ? አረ በቃ አምላክ ተው። ኳስ በመሬት አድርጉ። እኔ ደግሞ የትኛው ጴንጤ ቸርች ነው? እኔ አረብ እስኪ የት ስገባ የቴን ታውቃለህ? እኔ መጀመሪያ እስኪ የቸርች እኔ እንትኑን ተውት ብሩ ምናምን ተውትና የቸርች ግን ስገባ አይቶ ያውቃል? የት ጴንጤ ቸርች ስገባ አይቶ ያውቃል? ከጴንጤ ቸርች ብር በልቶ ይወላችሁ። በነገራችን ላይ ከዚህ ቀደምም እንደዚህ ነበረ ስሜን ሲያጠፉ የነበረውና በጣም የተሳሳታችሁት ምን እንደሆነ ታውቃላችሁ? በጣም ሐቀኛ የሆነን ሰው ብዙ ሌቦች ተሰብስበው ሌባ እያሉት ነበር። እኔ ሐቀኛ ነኝ ስላችሁ ዝም ብዬ አልነበረም ሐቀኛ የሆንኩት። ሪል ሐቀኛ ነበርኩኝ በነገራችን ላይ። እና በቃ ከዚህ ቀደም እንደዚህ ነው ስሜን ሲያጠፋ የነበረውና የትግራይ እናቶች እንዲ እዛ ጴንጤ እያለ እንዲህ አርጎ የትግራይ እናቶችን እንዲሆን እስኪ መረጃ አምጡ ሲባሉ ፍጥጥ ማን ነው እስኪ ለሰሙ ብር ይላከ እስኪ መረጃ ምን አምጡ ፍጥጥ እንዲህ ሄደናል ፖሊስ ጋር እንዲህ አካባቢ ሄደናል እንዲህ መረጃ ፍጥጥ ይሄው መረጃ ይዘናል ነው ፍጥጥ ሳይምልቲኒየስሊ አሁንም ተመሳሳይ ነገር አሁን ኦርቶዶክስ ውስጥ መጥቶ ራሱ
የሚናገረው ትናንትና ጴንጤዎስ ሲናገር የነበረውን ነገር ነው። አንዳንዴ እኮ ለውጥ ያስፈልጋል አይደል? ለውጥ ያስፈልጋል እኮ እና እሺ ተለውጡ። አትሊስት የምትከተሉትን ሃይማኖት አታሰድቡ። የተቀበላችሁትን እምነት አታሰድቡ። እኛ ወርደን ምናምን አሁን የመውረድ ጊዜ ቀርቷል። ይሄ የመውረድ ዘመን አይደለም፣ የከፍታ ዘመን ነው። the way forward ብለናል። ትናንትና ወርደን እንዲህ አይደለ እውነታችንን ልናረጋግጥ ለናንተ ብዙ ዋጋ ከፍለን ነበርና ትናንትና ብዙ ስትሉ ብዙ ነገር ጀስት ምንም ነገር አላመጣችሁ። አደባባይ ላይ አስቃውተን እንገርፋለን አላችሁ፣ እንገልሃለን አላችሁ፣ እንዲናረጋለን blah 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 blah. You can't do that. ይሄ አሁን ደግሞ እስኪ አጀንዳ ካጣችሁ ሌላ ቦታ አጀንዳ ፈልጉ። በቃ live ያለው ጥሩ አይደለም። ምንም ሰው እንዴት የማያውቀውን ሰው እንዴት ይናገራል? አይቶት እንኳን የማያውቀውን ሰው አንዳንዴ አይታችሁ ስለምታውቁትና እርግጠኛ ስለሆናችሁበት ሰው አብሮ ባካችሁ በቃ ሰው በዚህ ልክ ባያሽ ጥሩ ነው። እኔ አሁን ይሄ ሰው ምንም ነገር ቢያደርግ ጤናማ አይመስለኝም። I know that ሴንሱን አቋለው ፊሊንጉን አቋለው። ኦርቶዶክስ ውስጥ አንድ ሰው ማርያምን ካለ አይዋሽም። ትክክለኛ ኦርቶዶክስ ይሄን ሰው ከየትኛው ካታጎራይዝ እናርገው? የቱ ጋር እናስቀምጠው? ጴንጤ ነው እንዳንለው ጴንጤ አይደለም፣ ኦርቶዶክስ ነው እንዳትሉት I don't think so። ምን ውስጥ እናስገባው? እሺ የሆነ አንዳንድ እንትን አለ ካልጠጡ አይንዱ ምን ከተጡ አይንዱ የሚባል ከተጡ አይንዱ ምንም ስለማታውቀው ሰው እኔ ከዚህ ቀደም አቋለው እንትን አለኝ እንዴ እና እባካችሁ እኔ ይሄው ደምረው ንገሩት። እሱ እረስ ይምረጥ። ጴንጤ ሆነ ተወያይን ካለ እኔ ጴንጤ ሆኜ ወያየዋለሁ። እሱ ረጅም ዓመት ፓስተር ነበርኩ አይደል ያለው። የፈለገውን የጴንጤ ቶፒክ መርጦ ይምጣ። እኔ በጴንጤ ቶፒክ ወያየዋለሁ። ነው በቃ እስኪ የፈለገውን የጴንጤ ቶፒክ መርጦ ይምጣ፣ እኔ ወያየዋለሁ። ያስተኔ ድሮም እኮ ማቀው ምንም አለማወቁ ነው ገብቼ እሱ ቤት ሳስተምረው እንጂ ምንም እኮ አይደለም። የጴንጤን ትምህርት ሁሉ እኮ ሳስተምረው የነበረው እኔ ነኝ። ምናምን ዓመት ምናምን ነው አይደል? እስኪ እኔ በጴንጤ ቶፒክ እኔ እስኪ ጥሩ ተደምረው እኔ የፈለገውን የጴንጤ ቶፒክ ይዞ ይምጣ፣ እኔ በጴንጤ ቶፒክ ሞግቷለሁ። እኔ ይሄን ሰው በጴንጤ ቶፒክ አንዳንድ ጊዜ ምን አለ መሰላችሁ፣ እባካችሁ ወርዳችሁ ሰው እንዲወርድ አታርጉ ነው። በጣም ነው ማዝነው በእንደነዚህ አይነት ሰዎች የትኛውን ቤተ እምነት ብሌም ወይም ክሪቲሳይዝ አይደረግም።
ከእንደነዚህ አይነት ሰዎች ራቁ። ምናምን አመት ነው አይደለ? እኔ ህፃናት ሙያ ምናምን ስማር ነበር አይደለ? ደምረው ጴንጤ ሆነ እናቴ አዝላይን ስትሄድ ደምረው ጴንጤ ነበር። እስኪ እኔ ይሄው የፈለገውን የጴንጤ ቶፒክ ይዞ ከኔ ጋር ያወራ። ከዛ ሁለተኛ ጴንጤንም ፕሮቴስታንትንም እንዳይናገር ላድርገው። ሁለተኛ ጥሬ ከተመስገን የጌታ ጋር ይሆናል። በጣም ከልጅነቱ ጴንጤ ነበር አይደለ? ከልጅነቱ የፈለገውን የጴንጤ ቶፒክ መርጦ የፈለገውን እኔ ሳልዘጋጅ ዲቤት ጠርቻቸዋለሁ ሁለቱን። አንዳንዴ ምን አለ መሰላችሁ ሄዳችሁ የመጣ በቃ ያላችሁበት ቦታ በውሸት ኮንፈርት ዞናችሁን ቢውልድ አታርጉ። በውሸት እና ውሸት ጥሩ አይደለም። ለመሆንማ አንድን ዛፍ ግቢ ውስጥ 100 አመት ብትተክለው የ100 አመት እድሜው እንደው እንጂ የምትቆጥረው የ100 አመት ዘመዴ ነው አትልም፣ ወይም የ100 አመት ወዳጄ ነው አትልም። ኦሬዲ ዛፍም ድንጋይም ዛፍና ድንጋይ ናቸው። 24 30 40 50 100 አመት ኖራችሁ ጀስት እንደ ዛፍና እንደ ድንጋይ ከሆናችሁ ዛፍና ድንጋይ ናችሁ። ዛፍና ድንጋይ ናቸው። እና አንዳንዴ ጥሩ አይደለም የምታረጉት ነገር እየሄዳችሁ ያላችሁበት ርቀት ምናምን። እንዴ እኔን ከጴንጤ ቸርች እንትን ገንዘብ ምናምን ምን ቆይ በምን አገናኘው እንዴ? የትኛው ጴንጤ ቸርች እጄ ማቆን ነው? ቆይ እኔ እኮ አንዳንዴ ለምን ባውንደሪ እና ሪስትሪክሽን አይኖራችሁም ለውሸት? በቃ ኦርቶዶክስ ቤት ምንም ስትናገሩ የሚቀበሏችሁ ሰዎች አሉ አይደል? ምንም ስትናገሩ ደግሞ ኤክስትሪም ለወጣ ውሸታችሁ ትምላላችሁ። ሲራሳችሁን ፈትሹ፣ ራሳችሁን መርምሩ። ደወለልኝ አልተመቸኝም ነበር። በጣም ሞክ ያረጋል ይስቃል። ኦኬ አንዳንዴ ምን አለ መሰላችሁ አምላክ ያለው ሰው ጨዋ ነው። ፈጣሪን የሚፈራ ሰው አይዋሽም። አምላክ ያለው ሰው ብቻ ፈጣሪን የሚፈራ ሰው ብቻ አይደለም እያልኩ ያለሁት አጠቃላይ ሰብአዊ ማንነት ያለው ሰው ዲሲፕሊን እንዲሆን እና እባካችሁ አሁን ሰሙን ተውት። ስለማያውቃችሁ ምናልባት እናንተን ሊያውቃችሁ ይችላል፣ እናንተ ግን አታውቁትም። የት ልዋል፣ ምን ላድርግ፣ ምን ልስራ፣ ምን ልሁን ምንም አታውቁም። ስለማታውቁ እዚህ ቦታ ነበርኩ ብዬ የምጸጸትበት ቦታ
ስለማልገኝ ስለማታገኘኝ ስላልነበርኩ አረፉ በቃ ኦኬ ሰሙ ጴንጤ ቤት ጴንጤ ቸርች ሳንቲ ገንዘብ ሰርቆ ነው እንዲህ ነው ቢጠፋ እንኳን ሌላ ውሸት አትዋሹ ቢጠፋ ሌላ ውሸት የለም እና ፕሊስ የተሻለ ውሸት ብትዋሹ ደስ ይላል እና የራሳችሁን ህይወት ብትኖሩ የተሻለ ነው ያላችሁበት ዞን ኮንፈርት ከነሳችሁ ሊቭ ዳት ተውት በቃ ይታደሉታል እንጂ አይታገሉትም በጣም ስለገረመኝ ነውና በጣም ሰሙ ከጴንጤ ቸርች ብር ዘርፎ ነው የዛሬ 6-7 አመት ምናምን ከጴንጤ ቸርች ወጣው ምናምን አባቴ እኔ የዛሬ 6-7 አመት ሰንበት ትምህርት ቤት አቋቁሜ አስተምሬ ወጣቱ ቤተክርስቲያንን እንዲያውቅ አድርጌ ስራ ታውቃለህ ከስራ 11 ተኩል ወጥቼ ቀጥታ ምሮጠው ቤተክርስቲያን ነበር ብዙ ጊዜ እንራት አልበላም ነበር በነገራችሁ ላይ ያው ስለለፈ ላውራችሁ ብዙ ጊዜ እስከ 2 ሰዓት ድረስ ወንድ ላጤ ነኝ ዲዩቲ ሲሆን የመተኛ ፍሪ ታይም አለኝ ያን ፍሪ ታይም የምጠቀመው ህፃናትን ወጣቶችን ሰብስቤ ማስተማር ላይ ነበር እንግዲህ አንተ በመትላቸው የዛሬ 6-7 አመት ሰሙ እንደነሰው ነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እና አንዳንዴ ምን አለ መሰላችሁ ሰውን ልጠሉ ትችላላችሁ በጣምም ልጠሉ ትችላላችሁ እጅግ በጣም ልጠሉ ትችላላችሁ ነገር ግን አደራ ምላችሁ እንደሆነ ታውቃላችሁ የፈጣሪን ስም የቅዱሳንን ስም እየጠራችሁ ውሸት አትዋሹ በተለይ ኦርቶዶክስ ቤት ያላችሁ ሰዎች ሰው ሲከተላችሁ ሰው እንትን ሲላችሁ ምናምን በነገራችን ላይ እኔ ድሮም እቃወም የነበረው ውሸታም ሰው ስለማልወድ ነው ስለማይመቸኝ ነው በቃ ውሸታም ኮንኩ ውሸታም ነህ ነበር በቃ ውሸታሙን ውሸታም ነበር በቃ እኔ ለውሸትና ለማጭበርበር የተፈጠርኩ አይነት ሰው ስላልሆንኩ ማለት that's the point በእናንተና በእኔ መካከል ትልቁ ባውንደሪያ ነው ዛሬ ወጣ ምን አለ ከኦርቶዶክስ ቸርች እንኳን ብትል ከኦርቶዶክስ ቸርች ገንዘብ ሰርቆ ነው ይወጣው ብለ ብትል ምን አለ አው ጴንጤ ቸርች ብለ የዛሬ 6-7 አመት ሰሞን ወይኔ በላቸው አንዳንዴ እኮ ለመግባባት በጣም ከባድ ነገር ነው እና ፕሊስ በተቻላችሁ መጠን እባካችሁ በዚህ ልክ ባትወርዱ ደስ ይለኛል ሄድኩ አይደል እኮ ሄጃለሁ ጀስት አጠገባችሁ የለውም እኮ ወዳጄ እኔ የትም ጴንጤ ቸርች አቴንድ አድርጌ ያላቀም በቃ በጣም ትንሽ እያለሁኝ እሄድ ነበር በጣም ትንሽ እያለሁ 12 አመት ይሆናል እኔ ከዛ እሱም በጣም እንደው ምንድነው ይዞኝ ስለምሄድ ነው
አንድ ትልቅ በእድሜ ከኔ ትልቅ ጎረቤት አለ እና እሱ ነው ይዞኝ የሚሄደው ማለትም ሁሉን ነገር ብዙም ሶርት አውት ከማድረግ በፊት ሳላቃቸው ምናምን በዚህ ልክ እንዴት የማታውቁትን ሰው ሌባ ነው ጴንጤ ቸርች እንትን ብሎ ነው እንዴ የእውነት ግን እስኪ እንደዚህ ብላችሁ ፊል አረጋችሁና የእውነት ክርስቲያን ብትሆኑ በዚህ ልክ ሰውን ታወራላችሁ ያ በጣም ነው ማዝነው በጣም ናባካችሁ ስትምሉ እንኳን ስትምሉ ወይ በራሳችሁ ስም ማሉ እግዚአብሔርን ባትፈሩ እንኳን ያሳደጋችሁን ማህበረሰብ ፍሩ እግዚአብሔርን ባትፈሩ እንኳን እግዚአብሔርን ባትፈሩ እንኳን ምናልባት የሚያውቋችሁን ሰዎች ፍሩ ወዳጄ እኔ የዛሬ 6-7 አመት ከጴንጤ ጋር ጉሮሮ ለጉሮሮ እየተናነኩ እኖር የነበርኩ ሰው ነኝ የዛሬ 6-7 አመት ቤት ለቤት እየሄድኩኝ ሃይማኖታቸውን የቀየሩትን እየሄድኩኝ ወደ ኦርቶዶክስ ቤተክርስቲያን መልስ የነበርኩልኝ የዛሬ 6-7 አይደለም እኔ ጴንጤ አረ ተው እንጂ የሆነ በቃ ሰው ካልተሰበሰበ ደስ ማይለው ሰው ካልተሰበሰበ በቃ ሰውን ልትሰበስቡ በቃ መዋሸት ማንዳቶሪ ሆነ አይደል ውሸት እና ማወቅ ለሚፈልግ ሰው እልከዋለሁ አቅጣጫውን የት አካባቢ እንዳለ ምን አደረግ እንደነበረ ሄዳችሁ ቤተክርስቲያን ወደ መጠየቅ ትችላላችሁ አንዲም ጋጠወጥ የሆንኩኝ ሰው አይደለም እና ፕሊስ በተቻላችሁ መጠን ስርዓት ብትይዙ አንዳንድ ሰዎች በቃ አንዳንዴ በቃ በጣም ማዝነው ምን እንደሆነ ታውቃላችሁ ኦርቶዶክስ ቤት በጣም ብዙ ሰፖርት የሚያገኙ ሰዎች እነማን እንደሆነ ታውቃላችሁ በጣም ብዙ ሰው የሚያደንቋቸው እነማን እንደሆነ ታውቃላችሁ ሙልጭ ያሉ ውሸታም ሰዎች ሙልጭ ያለ ጸረ ክርስቲያናዊ አቋም ያላቸው ሰዎች በቃ በጣም በዙሪያቸው ሰዎች በቃ ማዋሸት እንትን ማለት በቃ ማን ምን አለ የሚል ወሬ ያነፈነፍክ ከዚያም በኋላ የርክ በቃ ተጠግተ መሳደብ ነው ጎበዝ ይሉሃል በቃ ትረግጣለህ በቃ ትራገጣለህ ለጉድ ዛሬ እገሌን እንርገጠው ይባልና ስብስብ ብሎ መር እውነተኛ ሰዎች በነገራችን ላይ አጠገባቸው ላይ ማንም የለ አጠገባቸው እውነተኛ ሰዎች ናፕሊስ እንዲያታርኩ አሁን ይሄ ሰው እኔ መች እውነት እንደሚያወራ እኔ እናፍቃለሁ እውነት እግዚአብሔርን ባታሳዘን ደስ ይለኛል ሰሙት እሺ መጀመሪያም ጴንጤ ነበር እናቱም አባቱም እህቶቹም እንዳለ ጴንጤ ነው ሰሙኮ ከጴንጤ የተባረረው ዘርፎ ነው ሰርቆ ነው ነገራችን ላይ አዟዟሩን አያችሁ አይደል እንዴት እንደዞር
ማን ነው ሌባ የሚመስለው? ያውን ባዝባዛሩ የሆነ ሰው ከኋላ መጥቶ ጀርባውን የሚመታው ነው የሚመስለው ሁላ ሲናገር እየዋሸ እንደሆነ እኮ ያውቃል። እኔ አሁን አጠገቡ ሆኜ ማቀኝ ሰው ነው አሁን እስኪ አንድ ጥያቄ አንድ አሳይመንት ልስጣችሁ። እስቲ ኦርቶዶክሳውያን እስኪ እውነተኛ ነን የምትሉ ሰዎች ካላችሁ ሰሙ የዛሬ 6-7 ዓመት የትኛው ጴንጤ ቤተክርስቲያን ገንዘብ ዘርፎ ተባረረ የሚለውን እስኪ መረጃ ጠይቁት። ክርስቲያን አይደላችሁ? ያው ክርስቲያን ነን ብላችሁ ስለምታስቡ ብዙዎቻችሁ ጉድ እኮ ነው ጉድ በለው ምናምን የምትሉ ሰዎች ያያችሁ ነበር ነው። ሲሄዱና መረጃ ጠይቁት። የት ቸርች ምን የሚባል ቸርች ደሞ ለአቅመ ገንዘብ የሚያዝ ወዳጄ እኔ የመንግስት ደሞዝተኛ ነበርኩ የዛን ጊዜ የመንግስት ደሞዝተኛ ነው። ደሞዛችን ትንሽ ነበረች እና ሲጀመረም እኔ አዋሳ ከተማ አልነበርኩም። አዋሳ ከተማ አልነበርኩም ሲጀመረም አማታቁትን አታውሩ። የዛሬ 6-7 ዓመት እኔ የለውም አዋሳ ከተማ የት ቸርች ነው ጎይኔ እንዴ ሷ አረ ተው እናንተ ሰዎች ተው። መንፈስን ሁሉ መርምሩ የተባለው ለእናንተ አይሰራም እንዴ? ናስኪ ለምንድን ነው በዚህ ልክ እስኪ እኔ የምሬን ነው አሁን ያላችሁ አሁን በተለይ ስፔሻሊ በጣም እንዲ ለምትሳደቡ ሰዎች ለምትዋሹ ሰዎችና ግን የሰላም እንቅልፍ ይወስዳቸዋል። የእውነት ክርስቲያን እንዳሉ ናችሁ በቃ በጣም አደገኛ ሰው እንደሆናችሁ እንደየነገራችሁ ነው። በጣም አደገኛ ሰው በጣም የምታሳዝኑ አይነት ሰዎች እንደሆናችሁ እየነገራችሁ እንቅልፍ የሰላም እንቅልፍ ተኛላችሁ ግን ሰላም ትሆናላችሁ። የምሬን ነው።